زماني لعنة يلي على كتبني كزال كري زماني لعنة يلي على كتبني ሰጠው ገብቶኝ እንደማት ሰጠው ገብቶኝ እንደማት ስጠኝ ስትለኝ ሰጠው ገብቶኝ እንደማት ሰጠው ገብቶኝ እንደማት ታግሰኝ እግዚአብሔር አምላክ ቤትሽን ሊገባ እግዚአብሔር አምላክ ቤትክን ከገባ እግዚአብሔር አምላክ ደግሞ ሊገባ እንደማንኛም ሰው እድሜሽን ጠይቆ አይደለም፣ ሁኔታን አይቶ አይደለም። ኢየሱስ ለዘላለም ጌታ እንዲሁ እግዚአብሔር አምላክ የሱን ያ ታላቁን ዘርፋፉን ቀሚስን ዘርግቶልኝ ያ የሱ ታላቁን እጁን ዘርግቶልኝ ይራመድ። ኢየሱስ ለዘላለም ጌታ ወደ ቤትሽ ይገባል። የዛን ሰዓት አጠል መጀመሪያ አንቺን እየወቀሰ መጀመሪያ አንተን እየወቀሰ እንዴት የሷ ጉዳይ የሷ ነገር አለቃ ከተማ አበቃ ብሎ ተስፋ ያስቆረጣ ወይ በቃሽ እሷ አለቃ ኢየሱስ ጌታ እኔ ያመንኩ አምላክ በድንገት መጥቶ ቤቴን ገብቶ ነገሮችን የሚያስተካክል አምላክ ነው እንጂ ነገሮችን የሚያበላሽ አምላክ አይደለም። ሃሌሉያ ጌታ ስሙ ይባረክ። ስለዚህ ስለ ጸሎት በርትታችሁ የምትጸልዩ በርትታችሁ እግዚአብሔርን ፊቱን የምትፈልጉ በርትታችሁ ከእግዚአብሔር ጋር ለመስማማት እግዚአብሔር ጋር እየተስማማችሁ የምትኖሩ ኢየሱስ ለዘላለም ጌታ ነው። ሃሌሉያ ጌታ ኢየሱስ አንድ ቀን ጌታ ስሙ ይባረክ በቤትሽ ላይ ጥያቄ የሆነ በቤትክ ላይ ጥያቄ የሆነ በሁኔታ ላይ ጥያቄ የሆነ በአካሄድሽ ላይ በስራ ላይ ጥያቄ የሆነ ያንን ጥያቄ አንድ ቀን መልስ ሰጥቶ ያስደስታል፣ ያስቃል። ኢየሱስ ጌታ ነው። ሳራ እንደሳቀ እንን ያየው ምክንያት በእኔ ምክንያት ያየው የሰማው በዚህ ሁኔታ እንን አይቶ ይስቃል፣ ይደሰታል። ሃሌሉያ ጌታ የሚያደርገው ነገሮች ሁሉ እንደማንኛውም ሰው ወደ አብርሃም ቤት እግዚአብሔር አምላክ ወደ ሳራና ወደ አብርሃም ቤት ሊገባ እድሜን አልጠየቀም እኮ እድሜን አልጠየቀም። እንደ አብርሃምን እድሜት መጽሐፍ ቅዱስ እንደሚናገር በአይናችሁ ባናይም ይሄው ትልቁ ቃል ይናገራል። ስለዚህ በአብርሃም ቤት የመጣው በሳራ ቤት እግዚአብሔር አምላክ ከተፍ ያለ በልጅ ከተፍ ያለ በስተ እርጅና ማለት ነው። የኔ ጌታ ከመጣው እርጅና አይከለክል የበቃ አርጅታለች አይሆንም ብሎ ተስፋ እግዚአብሔር አምላክ ከመጣል ያ ነገሮች ተስፋ ሊያስቆርጥ አይችልም ማለት ነው። ያደርጋል፣ ያስቃል። ሃሌሉያ እግዚአብሔር እንደተናገረው አደረገ። እንደተናገረው እንዲሁ እንደሰጠ ሐሳቡን እንዲሁ አደረገ። ጌታ ስሙ ይባላል። እግዚአብሔር እንደተናገረው አደረገ። አለቃ ከተማ ጌታ ይናገራል። አንተና አንቺ እኛ በእግዚአብሔር ብቻ መተማመን ነው ማለት ነው። ጌታ ስሙ ይባረክ። ሃሌሉያ ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን
ይመለከታት ነበረ። ሐናም በልቧ ትናገር ነበረ። ድምጿም ሳይሰማ ከነፈሯም ታንቀሳቀስ ነበረ። ኤሊም እንደ ሰከረች ቆጠረ። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅን ካንቺ አይራቂ አላት። ወይን ጠጅሽን ካንቺ አይራቂ አላት። ሐናም ጌታ ሆይ፣ አያችሁ የሷ መልስ እንደም በጣም ይገርማል። ሰው ቢሆን እኔ ቢሆን እንዴት እናድዳለው? ቀምላውር እያልኩኝ ነው ያንን ሰው ቀስም የሚሰብረውን ነገር ምን ልናገር እያልኩኝ ነው ሐሳቡን የሚጠብቀው። አንቺ ቢትሆን አንተ ቢትሆን እሷ ናት። ከዚህ መማራሻል ይህንን ተምረን ከዚህ ከመጽሐፍ ቅዱስ ተምረን ይህንን መልካም ነገር ይዘን ብንወጣ ለትውልዶች ለሚመጣው ለትውልድ ምን አይነት መልካም ሐሳብ ምን አይነት መልካም ነገር ያ ትውልድ የሚመጣ ከኛ በኋላ የሚመጣው እንዴት ይቀበላል? ምን አይነት መልካም እድል ተቀብለው ለሚመጣው ትውልዶችን ደግሞ እንዴት አይነት መልካም ነገር ያስተላልፋል? ይሄ ነው መማር። ይሄ ቃል እኮ የኔ ጌታ እኮ የሚያስተምረው ለዛ ነው። እንኳን እግዚአብሔርን ያገኘበት ቀን ይባላል። አያችሁ እሷ የእግዚአብሔር ሐሳብ በልቧ ውስጥ የእግዚአብሔር ሐሳብ በቤቷ ላይ ባይኖር ኑሮ ይሄን እሱ ካወራና ከተናገረው በላይ ትልቅ ነገር ትልቅ ቀስሙን የሚሰብር ነገር ልታወራ ትችል ነበር። ግን የሷ ጥማቱም ሐሳቡ ጸሎቷም አካሄዷም ማንነቷም ይሄን አይመለከትም። ስድብን አይመለከትም። መጎራረርን አይመለከትም። ሌላ ነገሮችን ሰዎች የሚለው መመለከትን አይመለከታትም። እሷ የሚመለከታት አንድና ከፈጣሪ ጋር ያለው ሪሌሽንን ጠበቅ አድርጋ መያዝና ከሱ የሚመጣ ነገሮችን ምንም ቢሆን ለመቀበል ራሷን ማዘጋጃት ብቻና ብቻ ነው። እኔ እንደተረዳሁ ኢየሱስ ጌታ ነው። ሃሌሉያ! ጀግና የሆነች ጀግና ሐንዬ ጀግና ጌታ ስሙ ይባረክ። እና ጌታ ሆይ ብለጠረቻት ኤሊ ጌታ ኢየሱስ ይባረክ። ጌታ ሆይ አይደለም እኔ ልቤ ያዘነባት ሴት ነኝ። አሁን እሱ እዚህ ጋር ምን ይላል? ኦ ማይ ጋድ የሚለው ነገር የለም። ወይን ጠጥቼ አይደለም፣ ሌላ ነገርም አስቤ አይደለም፣ ሌላ ታሪክ ውስጥ ገብቼ አይደለም። ነገር ግን ልቤ የተሰበረች ሴት ነኝ። ለዛ ነው፣ ሌላ ነገር አይደለም። ይህንን ከተረዳክ ተረዳ ማለት ነው። ጌታ ስሙ ይባረክ። ኢየሱስ ለዘላለም ጌታ ነው። እሺ እና ከአንቺ አይራቂ አላት። እሷም ደግሞ ሐናም ጌታ ሆይ አይደለሁም፣ ደስ አይልም፣ እኔስ ልቧው የተሰበረ ሴት ነኝ። ወይን ጠጅም ሌላውም የሚያሰክርን ነገርን አልጠጣውም። ነገር ግን አለች። እዚህ ጋር ተመልከቱ። ኦ ማይ ጋድ ሃሌሉያ። ነገር ግን በእግዚአብሔር ፊት ነፍሴ አፈሰስ። ኢየሱስ ለዘላለም ጌታ። በእውነት ሁሌም ነፍሳችን በእግዚአብሔር ፊት አፍሰን ለእግዚአብሔርን ሰጥተን እሱ ያውቀዋል ብለን እንደሚያውቅ አምነን እንደሚያውቅ ተረድተን በእግዚአብሔር ፊት እንድንኖር እግዚአብሔር አምላክ ይርዳን። በቃ 4 ነጥብ ጥያቄው እሱ ከሚያስብና ከሚያወራ በላይ ይሄንን ሐሳብ እሷ ደግሞ ብታስቀምጥ የሱ ልብ እንዴት እንደሆነ ከዛ እሷ እናንተ ቀጥላችሁ አንዱ ከዛ እግዚአብሔር አምላክ የልብሽን ማሸትን ይስጠብለው ነው የራሱ የባረከው ማለት ነው። እና አንዳንድ ጊዜ ሰዎች መጥፎ ነገር ሊናገር ይችላል። ሰው መጥፎ ነገር ሊያወራ ይችላል። በመልካም መንገዱም አስቦ ሊሆን ይችላል፣ በመጥፎ መንገዱም አስቦ ሊሆን ይችላል። ግን እኛ ደግሞ እሷ ለምን እንዲህ አለች፣ እሱ ለምን እንዲህ አለ ብለን ወይም ብለሽ ሌላ ቃላት ለመደራደር አትሂጂ።
ሌላ ቃላት ለማውራት አትጂ አንሂድ ወገኖች። ምክንያቱም ለእውነቱ እውነተኛ የእውነቱን ፈራጅ እግዚአብሔር ስላለ እግዚአብሔርን ከያሽ በምንም ነገር ላይ አትፍሪ። በምንም ነገር ላይ አትፍራ ወንድሜ። ሁሉ ጊዜ አንተን የሚያስፈልግ በቃ መውለድ ከፈለሽ ጸልዩ። በቃ ለመውለድ አስበሽ ከሆነ በቃ እግዚአብሔር አምላክ ለወለድ እያሰብሽ አግኝተሽ ለወለድ እያሰብሽ ልጅ ካላጠሽ በዛ ታክተሽ ጸልይ። ትጉና ጸልዩ ነው ያለ የእግዚአብሔር ቃል። ስለዚህ ታክተን ጸልይ። ደግሞ ምናልባት እኛ ሰው ነን፣ ስጋ ለባሽ ነን፣ እንደክማለን። እኔ እኮ ብዙ አመታት ጸለው መፍትሄ አላገኘሁም። መፍትሄ እስከ ስታገኝም እንዲሁም ደግሞ እችን እስትንፋሽ ወደ አምላክ እስከ ሲሄድ ጸሎትን አታቋረጥ። ለምን ታቋረጣለህ? ለምን እናቋረጣለን? ምክንያቱም እዚህ በዚህ ምድር ላይ 1000 ዓመት አንኖርም። የምንሄድንበት ቀን አለ። ያቺ ቀን እስከ ስትመጣ እግዚአብሔር አምላክ ነገሮችን እንዲያስተካክል፣ በዛ ካላስተካከለ በሌላ እግዚአብሔር አምላክ ያስተካክላል። በሱ እጅ ሁሉ ነገር ስላለ ማለት ነው። ለኔ የሚሆን እግዚአብሔር አምላክ መቼም ቢሆን ከማድረግ ወደ ኋላ እንደማይ እኔ ጠንቅቄ አውቀዋለሁ። እተማመናለሁ። በአፌ ብቻ ሳይሆን በልብም እተማመናለሁ። በመናገር ሳይሆን ሆኜም አሳየዋለሁ። ምክንያቱም ከሱ የሚበልጥ ለኔ ምንም ነገር ስለሌለ ማለት ነው። ስለዚህ አጥብቃችሁ ጸልዩ። የሚያስፈልገው ነገር እግዚአብሔር አምላክ ይሰጣል። አጥብቃ ጸልይ፣ መልስ ታገኛለህ በሚል ርዕስ እንግዲህ ይህንን መልእክት አስተላልፌያለሁ። አጥብቃ ጸልይ፣ መልስ ታገኛለህ። አጥብቆ የሚጸልይ መልስ ያገኛል። አጥብቆ የሚጸልይ በረከት አለ። አጥብቆ የሚጸልይ ሰላም አለ። አጥብቆ የሚጸልይ እረፍት አለ። አጥብቆ የሚጸልይ ከየትኛውም ነገሮች እግዚአብሔር አምላክ ያወጣል። በሌላ ቪዲዮ እስከ ስንገናኝ ባያለባችሁ ፈጣሪ